Yeah, if you would, because I had a deal done, and then they broke the deal, and they can't do that. They can't do that. So the deal was done, and it's a very dangerous situation because Egypt is not going to be able to live that way, and they'll end up blowing up the dam. And I said it, and I say it loud and clear. They'll blow up that dam. ይህን መልእክት የሰማነው እንደ አውሮፓ አቆጣጠር በ2018 በትራምፕ የመጀመሪያው የስልጣን ዘመናቸው ነበር። And they'll end up blowing up the dam. And I said it, and I say it loud and clear. They'll blow up that dam. And they have to do something. So whatever you can do to get them, Ethiopia, to do that, they're going to have to, okay? And we've cut off all payment and everything else to Ethiopia. It was terrible. We were all set to sign a deal. It was negotiated for 5 years and longer than that. የወቅቱ የአሜሪካን ፕሬዝዳንት አሉ ግብጽ የታላቁ የኢትዮጵያ ህዳሴ ግድብን ልታፈነዳው ትችላለች። ኢትዮጵያ ስምምነት ላይ እንድትደርስ በሞክረም ጥላ ወጣለች። በዚህ ምክንያት ብዙ እርዳታ አቋርጠንባቸዋል ሲሉ የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ደግሞ ግድቡ ሊመረቅ በተቃረበበት ጊዜ በሞኝነትም ቢሆን የታላቁን የህዳሴ ግድብ እኛንን በገንዘብ የደገፍነው በማለት ተናግረዋል። ትራምፕ ለመጀመሪያ ጊዜ ፕሬዝዳንት ሆነው አሜሪካንን በመሩበት የስልጣን ጊዜ በህዳሴው ግድብ ጉዳይ ኢትዮጵያና ግብጽ ስምምነት ላይ እንዲደርሱ አድርጌ ነበር። ኢትዮጵያ ግን ስምምነቱን ጥላ ወጣች። ያንን ግን ማድረግ አልነበረባቸውም። ትልቅ ስህተት ነው የሰሩት። በዚህም ብዙ እርዳታ አቋርጠንባቸዋል። በስምምነቱ ተገዢ እስካልሆኑ ድረስ ያንን ገንዘብ መቼም አያገኙም ብለው ነበር። ከዚህ በተጨማሪ ውሃ ወደ ናይል ወንዝ እንዳይፈስ የሚያቆም ግድብ ገነቡ። ግብጽ በዚህ ብትበሳጭ መኮነን የለባትም። ስምምነቱን አፍርሰዋል። ግብጽ በዚህ ሁኔታ መኖር አትችልም። ግድቡን ልታፈነዳው ትችላለች። ግብጽ ግድቡን በእርግጥ ታፈነዳዋለች የሚል ንግግርም ተናግረው ነበር። ከዚህ በኋላ ሁለቱ ሀገራቶች ማለትም ኢትዮጵያና ግብጽ አንዴ አዲስ አበባ ሌላ ጊዜ ካይሮ በመሰየም ለጉዳዩ እልባት ለመስጠት ሞክረው ከስምምነት ላይ መድረስ አልቻሉም። የግብጾች የማቋረጥ ማስፈራሪያና የኢትዮጵያ በየዓመቱ የውሃ መሙላት የሁለቱ ሀገራትን ግንኙነት በዋናነት ሲገልጸው ቆይቷል። ይህ በእንዲህ እንዳለ ነው ሰሞኑን የአሜሪካው ፕሬዝዳንት ትራምፕ የኢትዮጵያውያንና የግብጻውያንን ሕዝብ ጆሮ ጭው ሊያደርግ የሚችል አዲስ ነገር የተናገሩት የኢትዮጵያ ህዳሴ ግድብን በሞኝነትም ቢሆን እኛውንን ፋይናንስ ያደረግነው በማለት በማህበራዊ ትስስር ገጽ ላይ አጋርተዋል። በዚህ ገጽ ላይ ያጋሩት መልእክት አጠቃላይ ጽሑፍ በተለያዩ ሀገራት ሰላም ለማስፈን ስለሰሯቸው ስራዎች የሚያትትና ለሰሯቸው ስራዎች ግን የኖቤል የሰላም ተሸላሚ መሆን እንዳልቻሉ በመግለጽ የሚያማርር ነበር። በዚህም ጽሑፋቸው በግብጽና በኢትዮጵያ መካከል ሰላም እንዲጸና አድርጌያለሁ፣ ነገር ግን የኖቤል የሰላም ሽልማት አልተሰጠኝም ብለዋል። የግብጽና የኢትዮጵያን ጉዳይ ያነሱትም በቀጥታ ከታላቁ የህዳሴ ግድብ ጋር በተያያዘ ሲሆን ትራምፕ ኢትዮጵያ እየገነባች ያለችው ግዙፉ ግድብ በጅልነትም ቢሆን በአሜሪካ ፋይናንስ እየተደረገ ያለ ነው ብለዋል። ይኸውም ግድብ ወደ ናይል የሚፈሰውን ውሃ በከፍተኛ ደረጃ እንዲቀንስ የሚያደርግ ነውም ብለዋል። አወዛጋቢው የአሜሪካው ፕሬዝዳንት በተለያየ ጊዜ ምንም ማስረጃ የሌላቸውንና ተጨባጭ ያልሆኑ መረጃዎችን በማቅረብ የሚታወቁ ናቸው። ታላቁ የህዳሴ ግድብ ከመነሻው ጀምሮ ሙሉ በሙሉ በሚባል ደረጃ በኢትዮጵያውያን ላብና ሀብት የደም ዋጋ ተከፍሎበት ጭምር በህዝብ መዋጮና መንግስት በመደበው በጀት እየተገነባ እንደሆነ የዓለም ህዝብ የሚያውቁ ነው። በተቃራኒው ግን ግብጽ ግድቡን ለማስቆም በኢትዮጵያ ሰላም እንዳይኖር በምትሰራው ስራ በምትሸርበው ሴራና ሐሰተኛ ወንጀላ እንዲሁም በገንዘብ ጭምር የአሜሪካ ባለስልጣናትን በመደለል ኢትዮጵያ ላይ ጫና እንዲፈጠር ስታደርግ ቆይታለች። ለዚህም ዋና ማሳያ የሚሆነው ከወራት በፊት የ11 ዓመት እስር የተፈረደባቸው የእሳቸው ሀገር ሰው የአሜሪካው ባለስልጣንና ተጽዕኖ ፈጣሪው ሴናተር ቦብ ሜንዴዝ ናቸው። ሴናተር ሜንዴዝ ኢትዮጵያ ላይ ጫና ለመፍጠር የግብጽን ጥቅም ለማስጠበቅ ከግብጽ ብዙ ብር ሲቀበሉ እንደነበር ተረጋግጦ በሌሎችም የሙስና ወንጀሎች የ11 ዓመት እስር በሀገራቸው ፍርድ ቤት ተፈርዶባቸው ነበር። ሜንዴዝ የአሜሪካ ህግ አውጪ ምክር ቤት ውስጥ የሰሩ በፈረንጆች በ2020 ላይ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ በሶስትዮሽ ድርድር በኢትዮጵያ ሱዳንና ግብጽ ላይ በንቃት እንዲሳተፉ የተደረጉ ሰው ናቸው። በወቅቱም ኢትዮጵያ ላይ ከፍተኛ ጫና ሲያሳድሩ የነበሩት ከግብጽ ባለስልጣናት ከፍተኛ መጠን ያለው ገንዘብ በጉቦ ከተቀበሉ በኋላ ነበር። በሰዓቱ የሶስትዮሽ ድርድርን ወደ ዋሽንግተን እንዲሄድ ያደረጉት ደግሞ በመጀመሪያው የስልጣን ዘመናቸው ላይ የነበሩት ዶናልድ ትራምፕ ነበሩ። በዋሽንግተን በተደረጉት ተከታታይ የሶስትዮሽ ድርድር ላይ ኢትዮጵያ በጫና ወደ ስምምነት እንድትመጣ ግፊት ሲደረግ እንደነበረ ኢትዮጵያ ስምምነቱን አልፈረምም በሚል አቋም መጽናቷን የሚታወስ ነው።